ዓለም ከባድ የጦር መሳሪያ እሽቅድድም ውስጥ ገብቷል። ያለ የሌለ ቴክኖሎጂውን እያዋጣ የጦር መሳሪያዎችን እንዲሁም የስለላ ወይም የደህንነት መሳሪያዎችን እያመረተ ይገኛል። ቻይና በቅርቡ ያስተዋወቀችው አደገኛ ድሮን መነጋገሪያ መሆኑን ቀጥሏል። በትንኝ መጠን ተሰርቶ ሞስኪቶ ድሮን እየተባለ የሚጠራው ይህ ድሮን እጅግ በጣም አደገኛ የሆነ ተልዕኮ ተሰጥቶት የተለያዩ ወታደራዊ እንቅስቃሴዎችን ማድረግ የሚችል እንደሆነም እየተነገረ ይገኛል። ህንድም እጅግ ሌላ አደገኛ አነጋጋሪ ድሮን ሰርታ ብቅ ብላለች። በኢራን ድሮኖች የተማረረችው ዩክሬንም የኢራን ድሮኖችን ከሰማይ ላይ ነጥሎ መምታት የሚችል ሌላ ድሮን መስራቷን ይፋ አድርጋለች። በድሮን ቴክኖሎጂ እንዲሁም በጦር መሳሪያ እሽቅድድም ዙሪያ የተለያዩ መረጃዎች እየወጡ ይገኛሉ። ከፒያሳ ኔትወርክ ጋር ቆይታ ስታደርጉ ትሰሟቸዋላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የጥልቅና የተአማኒ መረጃዎች ቤተሰብ ሁኑ እንላለን። ወደ ቻይናው ድሮን እንለፍ። የቻይና መንግስት እንግዲህ የሀገሪቱን ጦር 97ኛ ዓመት በዓል ለማክበር ሽር ጉድ እያለ ይገኛል። በሐምሌ መጨረሻ የብሔራዊ ጦሩ በዓል ይከበራል ተብሎ ይጠበቃል። ከዛ በፊት አዳዲስ ነገሮችን እንግዲህ ለህዝብም ለማስተዋወቅ እየሰራ ይገኛል የቻይና መንግስት። የቻይና ጦር በአጠቃላይ የቻይና የቴክኖሎጂ እና የወታደራዊ ኢንዱስትሪ እያመረቷቸው ያሉ ድሮኖች፣ የተለያዩ ጦር መሳሪያዎች አነጋጋሪ ሆነዋል። በቅርቡ እንደውም የተለያዩ አደገኛ ጀቶችን ለኢራን ለመሸጥ እቅድ እንዳላት ቻይና ሲነገር ቆይቷል። ከዚህ ቀደም እንግዲህ ከሩሲያ ጋር ሱ-35 የተባለውን የጦር ጀት ለመግዛት ፈልጋ ግን ሳይሳካላት ቀርታለች። ቻይና ደግሞ ይህንን ክፍተት ለመሙላት በተለይ አሁን በእስራኤልና በአሜሪካ የወደሙትን የተለያዩ የጦር መሳሪያዎቿን እንግዲህ ለማካካስ ወይም ደግሞ በተሻለ ሁኔታ ጦሯን ለማደራጀት ኢራን ከቻይና ጋር እየሰራች እንደሆነ እየተሰማ ይገኛል። ቻይናም በራሷ አቅሟን በጣም እያጠናከረች ትገኛለች። የጦር ጀቶቿ በተለይ ፓኪስታንና ህንድ በተጋጩበት ጊዜ ከፍተኛ ሚና መጫወታቸውና ለፓኪስታን ኩራት መሆናቸውም ተነግሮ ነበረ። አሁን ደግሞ በድሮን እመርታ እያሳየች ትገኛለች። በተለይ የወታደራዊ መረጃዎችን መሰብሰብ የሚችሉ ከባድ ድሮኖችን እንግዲህ እያመረተች ትገኛለች። አንዳንዶቹ በመጠናቸው በጣም ቀላል ናቸው። በትንኝ መጠን ስለተሰሩም ይመስላል ሞስኪቶ ድሮን እያሉ እየጠሯቸው ይገኛሉ። ቻይና በዋናነት ከወታደራዊ እንቅስቃሴዎች መረጃ ለማግኘት ነው እንግዲህ እነዚህን ድሮኖች ሰርቻለሁ ያለችው። አንዳንድ ምዕራባዊ ታዛቢዎች ደግሞ የለም የራሷን ዜጎችም ለመሰለል ልትጠቀምበት ትችላለች እያሉ ይገኛሉ። ያው ቻይና እንዲህ አይነት ስኬት ስታስመዘግብ መቼም ትችቱ ይበረታባታል። ቻይና ከዚህ ቀደም የምዕራባውያን ቴክኖሎጂዎችን ኮፒ በማድረግ ወይም በከፍተኛ ጥራት መልሳ በመድገምና በመስራት ነው እንግዲህ ስትታማ የቆየችው። አሁን ግን የራሷን ፈጠራዎች እያከለች የተለያዩ ድሮኖችን እየሰራች ትገኛለች። ይሄ እንግዲህ ሞስኪቶ ድሮን እየተባለ የሚጠራው ድሮን እጅግ በጣም ትንሽ ነው። በትንኝ ቅርጽ የተሰራ ነው ማለት ይቻላል። በዋናነት መረጃዎችን ከተለያየ ቦታ መሰብሰብ ይችላል። እንግዲህ በጣም አነስተኛ ድሮን ስለሆነ እንግዲህ ዲቴክሽን ወይም ደግሞ በእይታ ከእይታ ውጭ የመሆን እድሉ ከፍተኛ ስለሆነ መረጃ የመሰብሰብ አቅሙ ከፍተኛ ነው ይላል እንግዲህ የወጣ ያለው መረጃ። ዘ ኤክስፕረስ እንደዘገበው የተለያዩ ፓስወርዶችን ለምሳሌ አንድ ሰው ሲተይብ ከኮምፒውተሩ አናት ላይ ሆነው ቀስ ብለው መረጃውን እንግዲህ በቪዲዮ ካሜራ በማስቀረት ለምሳሌ አንድ ሰው ፓስወርዱን ሲጽፍ ሊመለከቱ ይችላሉ ማለት ነው። አንዳንድ ጥብቅ ቁጥጥር የሚደረግባቸው መንግስታዊ ተቋማት ይኖራሉ። ስለዚህ ቻይና ከነዚህ መንግስታዊ ተቋማት መረጃዎችን ማግኘት ከፈለገች እነዚህ ሞስኪቶ ድሮኖችን ትልክና ሰዎች ሲያወሩም ጭምር ልታዳምጥ ትችላለች። ምናልባት እንደ ድክመት የተነሳባቸው ረጅም ጊዜ ላይ ቆዩ ይችላሉ። በየጊዜው ቻርጅ መደረግ ይኖርባቸዋል። ካለበለዚያ ያው ሊወድቁ ስለሚችሉ ወይም ደግሞ ሚሽናቸውን ወይም ተልኳቸውን መፈጸም ስለማይችሉ፣ ግን በጣም ውስብስብ የሆኑ ተልኮችን መፈጸም መቻላቸው ደግሞ እንደ ጥንካሬ ተወስዷል። በወታደራዊ እንቅስቃሴ ላይ የሚገኙ መረጃዎችን ለማምጣት ወሳኝ ሚና ይጫወታሉ። ግን በፍጥነት ቻርጅ መደረግ ስላለባቸው ምናልባት ረጅም ጊዜ መቆየት እድላቸው ከፍ ካለ ብቻ ነው ይህንን ማሳካት የሚችሉት እየተባለም ይገኛል። ቻይና በነገራችን ላይ ይህንን ድሮን ብቻ አይደለም እያስተዋወቀች የምትገኘው፣ ማዘርሺፕ የተባለ የድሮን ማቀፊያም ጭምር አስተዋውቃለች። ይሄ ማዘርሺፕ የሚባል የድሮን መያዣ እንግዲህ ወደ 100 የሚሆኑ ካሚካዚ ድሮኖችን መሸከም የሚችል ነው። እንግዲህ የድሮን ቴክኖሎጂ እንደሚታወቀው
እስካሁን ባለው ሁኔታ ሁለት አይነት ድሮኖች እንዳሉ ይታወቃል። የመጀመሪያው እንግዲህ ያው የሚሊተሪ ድሮን የሚባሉት በስነ ስርዓት እንግዲህ ቦምብ ታጥቀው ሚሳኤል ታጥቀው ተነስተው ሄደው አጥቅተው የሚመለሱ ናቸው። ሌሎቹ ደግሞ ራሳቸው እዛው ፈንድተው ማጋየት የሚችሉ ካሚካዚ ወይም አጥፍቶ ጠፊ ድሮኖች ናቸው። ኳድኮፕተር እየተባሉ የሚጠሩ የተለያዩ የድሮን አይነቶችም አሉ። እነሱ በዋናነት እንግዲህ የካሜራው ድሮን አለ የምናውቀው አይደለም። እሱን ድሮን እንግዲህ በሌላ የጦር ቴክኖሎጂ የመያዝ ነው። አንዳንድ ቻይና ከዚህ ቀደም የሞከረችው ድሮን አለ። ለምሳሌ ድሮኑ ይነሳል፣ ግን ለምሳሌ መደበኛ የነፍስ ወከፍ መሳሪያ እኛ በተለምዶ ክላሽ የምንለው እሱን መሳሪያ ይዞ ሊነሳ ይችላል እና አንድ ወታደርን በአንድ ክላሽ ከሰማይ ላይ ሆኖ መግደል እንዲቻል አድርገው የሰሩትም አለ። ቻይና እንደሚታወቀው የውሻ ሮቦትም ከዚህ ቀደም ሰርታለች። ያው እንዲህ አይነት የሮቦት ቴክኖሎጂዎች አሁን የበለጠ እንግዲህ ጥቅማቸው እየታየ ይገኛል። ከዚህ ቀደም ፊልም ላይ የምናውቃቸው ነገሮች አሁን በእውኑ ዓለም እየመጡ ይገኛሉ። ራሽያም በሩሲያና በዩክሬን ጦርነት ላይ የተገበረችው የሮቦት አሰራር እንዳለ ይታወቃል። በተወሰነ ደረጃ እንደውም ሮቦቶቹ የቆሰሉ ወታደሮችን ከሆነ ቦታ ሄደው ማምጣት የሚችሉ ጭምር ናቸው። ለምሳሌ እዚህ ቦታ ላይ ወታደር ወድቋል ተብሎ ሪፖርት ቢደረግ በራሱ በወታደሩ ሊሆን ይችላል፣ በሌላም አማራጭ ስለዚህ ይላካሉ። ለምሳሌ ሮቦቶቹ ሄደው አምጥተውት እንግዲህ ያንን ወታደር ወደ ሕክምና ይወስዱታል ማለት ነው። አንዳንድ ተተኳሽ ሊሆን ይችላል፣ አንዳንድ መሳሪያዎች ስንቅ ሊሆን ይችላል። የጦር መሳሪያዎች ተተኳሾች ለማቅረብ የሚመቹ ሮቦቶችን እንግዲህ ራሽያም እንዳስተዋወቀች ይታወቃል። ቻይናም በተመሳሳይ የውሻ ሮቦት አስተዋውቃ እንደነበር የሚታወቅ ነው። አየር ላይ መተኮስ የሚችሉ የነፍስ ወከፍ መሳሪያዎችን ጭምር በድሮን እያያዘች ትገኛለች። አሁን ደግሞ ለየት ያለ ነገር ነው እንግዲህ አንቀሳቀሰችው። ካሚካዚ ድሮኖቹ እንደሚታወቀው ከአንድ ቦታ ተመንጭቀው ብድግ ብለው ሄደው ነው እንግዲህ ተወንጭፈው የሆነ ጥቃት የሚያደርሱት። አሁን ግን እነዚህ ካሚካዚ ድሮኖችን አንድ ላይ ጅብ አድርጎ ሰማይ ላይ ካወጡ በኋላ ካሚካዚ ድሮኖቹ እዛው ሰማይ ላይ በተረጋጋ ሁኔታ እንዲጣሉ ወይም ኢላማቸው በደንብ እየታየ እንዲመታ ለማድረግ ነው እንግዲህ። ምክንያቱም ካሚካዚ ድሮኖቹ ካሜራ አላቸው። የወታደራዊ ቅኝት ከተሰራ በኋላ የወታደራዊ ኢላማውን ለመምታት እንዲሆን ተደርገው ነው እንግዲህ የሚንቀሳቀሱት። ይመራሉ ወይም ተመሪ ናቸው፣ ጋይድድ ናቸው። ስለዚህ ኢላማቸውን ለመምታት ያን ያህል ችግር አይኖርባቸውም። ግን የበለጠ ሰማይ ላይ ሲሆኑ ደግሞ ውጤታማ የመሆን እድላቸው ከፍ ስላለ ይመስላል ቻይና ማዘርሺፕ የተባለውን ድሮን ያስተዋወቀችው ማለት ነው። በነገራችን ላይ ቻይና ሌላ ሳይለንት ሃንተር የተባለ ሌዘር ቴክኖሎጂ አላት። እንግዲህ በጨረር ቴክኖሎጂ አማካኝነት የተለያዩ ኢላማዎችን ማነፍነፍ የሚችል ቴክኖሎጂ ነው ይህ ሳይለንት ሃንተር ቴክኖሎጂ። በነገራችን ላይ ይህን ቴክኖሎጂ ራሽያ በዩክሬን ላይ ተጠቅመዋለች፣ በተለይ በዩክሬን ድሮኖች ላይ ተጠቅመዋለች የሚል ነገር ነው እንግዲህ የሚነሳው። እነዚህ ሀገራት እንግዲህ የተመጋገበ አይነት ወታደራዊ ስልት ሲከተሉ ነበረ። ከአንደኛው የሚያመርተውን ለአንደኛው በማጋራት ቻይና በዚህ ጦርነት ላይ ብዙ የለሁበትም ነው የምትለው። እንደውም የሰላም አማራጭ አምጥቼ የሰላም ሀሳብ አምጥቼ አልተሳካልኝም ነው የምትለው። ራሷን እንደ ገለልተኛ ለማሳየት ትፈልጋለች፣ ግን ከሩሲያ ጋር እጅና ጓንት ሆና እንደምትሰራ ይታወቃል። እንደውም ሩሲያ የምትሰራቸውን አንዳንድ የጦር መሳሪያዎች በእጅ አዙር የምታቀብላት እሷ ነች። በተለይ ደግሞ የማይክሮቺፕ ቴክኖሎጂዎችን ከተለያዩ ሀገራት ሸምታ ለሩሲያ አቅርባ ሩሲያ ደግሞ የጦር መሳሪያ ትሰራባቸዋለች ብለው እንግዲህ ምዕራባውያን ሲያወግዙ ሲወቅሱ የሚታወስ ነው። ለማንኛውም እንግዲህ የቻይና ድሮን ቴክኖሎጂ አሁን በከፍተኛ ደረጃ እየተፋፋመ ይገኛል። ራሽያ እየተጠቀመችው ትገኛለች አንዳንዱን የቴክኖሎጂ አይነት፣ ግን ድሮኖች እስካሁን ከቻይና ተሰጥቷታል የሚል ሪፖርት ብዙ አልተሰማም። ከዚህ ከድሮን ጋር በተያያዘ እንግዲህ ህንድም በዚህ ጉዳይ ላይ ገብታበታለች። እንደሚታወቀው ህንድ የተለያዩ ድሮኖችን እያመረተች ትገኛለች። በተለይ አጥፍቶ ጠፊ ወይም ካሚካዚ ድሮኖችን እያመረተች ትገኛለች። እንደውም አሁን አንዳንድ መጠነኛ አቅም ያላቸው መካከለኛ አቅም ያላቸው ኩባንያዎቿ ሳይቀሩ እየሰሩ ይገኛሉ እና እየሰሩ ያሉት ድሮን ደግሞ በጣም ከፍ ያለ አቅም ያለው እንደሆነ ነው እየተነገረ የሚገኘው። ለምሳሌ 100 ኪሎ ሜትር ያህል ርቀት መጓዝ የሚችል ልዩ ቴክኖሎጂ ያለው ድሮን አምርታ እንግዲህ ፈረንሳይ ፓሪስ ባለው ወይም ሲካሄድ በቆየው የወታደራዊ ኤግዚቢሽን ማሳየቷም ነው የተሰማው። ከዚህ ቀደም እንግዲህ ወደ 40 ኪሎ ሜትር አካባቢ መጓዝ የሚችል ቴክኖሎጂን ነበር ስታስተዋውቅ የነበረው። ይህ ድሮን አሁን አቅሙ ከፍ ብሎ ጎልብቶ 100 ኪሎ ሜትር ርቀት መጓዝ እንዲችል ተደርጓል ማለት ነው። አጠቃላይ ክብደቱ 6 ኪሎ ግራም ገደማ ይሆናል።
ወደ 2 ኪሎ ግራም ገደማ ደግሞ ቦምብ ወይም ፈንጂ መታጠቅ እንደሚችል ተሰምቷል። 2 ሜትር የጎን ርዝመት እንዳለውም ተሰምቷል። በአጠቃላይ 1 ሰዓት ተኩል ገደማ አየር ላይ መቆየት እንደሚችልም ተሰምቷል። በሚገርም ሁኔታ ደግሞ ወደ ላይ ከፍ ብሎ ከ5000 ሜትር በላይ መጓዝ መቻሉ የድሮኑን አቅም ያሳያል ተብሏል። ስለዚህ ለስለላ አገልግሎት የሚውል ለሌሎች ወታደራዊ አገልግሎቶችም የሚውል ድሮን እንደሆነ ተሰምቷል። ይህ ድሮን ያው በአጠቃላይ እንግዲህ መረጃዎቹ የሚጠቁሙት የድሮን ቴክኖሎጂ በጣም እያበበ ነው። እንደውም ኤለን መስክ አንድ አስተያየት ሰጥቶ ነበረ። ለምሳሌ ስለ ቢቱ ቦምበር፣ ስለ ኤፍ35 የጦር ጀት ተነስቶ ኤክስ ገጽ ላይ አንድ ሰው አስተያየት ጻፈና እነዚህ ምርጥ የአሜሪካ የጦር አውሮፕላኖች የጦር ጀቶች ናቸው ብሎ አደነቀ። አሁን ባሉበት ሁኔታ አለ ኤለን መስክ በጣም ጥሩ ናቸው፣ ግን ለወደፊት ከዚህ የሚያስንቁ ቴክኖሎጂዎች ይመጣሉ። ምክንያቱም ለምሳሌ አርቲፊሻል ኢንተለጀንስ እነዚህን ከራዳር ውጪ የሆኑ አቅም ያላቸው የጦር ጀቶችን ማየት የሚችልበት እድል ተፈጥሯል። ለምሳሌ የሰው አይን ማየት ይችላል እነዚህን አውሮፕላኖች፣ የሰው አይን እነዚህን የጦር ጀቶች ማየት ይችላል። ካሜራም ሊያያቸው ይችላል። ራዳር ነው ማያያቸው እና እስካሁን ራዳርን ሸውደው ኖረው ሊሆን ይችላል። ግን ለወደፊት የአርቲፊሻል ኢንቴሊጀንስ ቴክኖሎጂ የሚጠቀሙ ካሜራዎችን ለምሳሌ በሰማይ ላይ በመላክ እነዚህን አውሮፕላኖች ማየት ይቻላል የሚል አስተያየት ጽፎ ነበረ እና ይህም ቀላል ቁም ነገር አይደለም። ምክንያቱም አሜሪካ እስካሁን ስትመካባቸው የነበሩ የጦር መሳሪያዎቿ በተለይ የጦር ጀቶቿ እና የጦር አውሮፕላኖቿ እነ ቢቱ እና ኤፍ35 ማለት ነው ራዳርን እንግዲህ በቀላሉ ነው የሚሸውዱት። አንድ ዲቴክትድ ሆነው ያለምንም መታየት የአየር መከላከያ ስርዓትን ሳያነቁ ጥቃታቸውን ፈጽመው እንደው መቼ ገብተው መቼ ወጡ የሚለውን ነገር ዜና ላይ ካልሆነ የሚሰማው በአደባባይ የማይቻልበት ሁኔታ ነው ያለው። ምክንያቱም የሰው ልጅ መቼም ሰማይ ላይ አይኑን አንጋጦ አውሮፕላን አለፈ አላለፈም አይልም። ምክንያቱም ረጅም ርቀት መወንጨፍ የሚችሉ በፍጥነት መወንጨፍ የሚችሉትን አውሮፕላኖች በአንድ ጊዜ ማየት አይቻልም እና ኤለን መስክ ያነሳው ነጥብ ለወደፊት ይሄ በአርቲፊሻል ኢንቴሊጀንስ በካሜራዎች በመታገዝ ከራዳር ውጪ መታየት የሚችሉበት እድል ይኖራል እና ለወደፊት እንዲህ ሆነው አይቀርም እያለ ይገኛል እና እነ ቻይናም ይህንን መንገድ ነው እየሄዱበት የሚገኘው። እንዲሆኑ አይቀርም፣ የአሜሪካ የቴክኖሎጂ ርቀት እንዲህ በልጦን አይቀርም፣ እኛም እየደረስንበት ነው ያሉ ይመስላሉ። ከፒያሳ ኔትወርክ እንግዲህ የዕለቱን ዝግጅታችን ስለተከታተላችሁ ከልብ እናመሰግናለን። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ሁኑ፣ ቤተሰብ ሁኑ፣ የጥልቅና የተአማኒ መረጃዎች ቤተሰብ ሁኑ እንላለን። ሰላም ለዓለማችን።